እንደምንሰነበታችሁ ውድ የዚህ ቻናል ተከታታዮች ለቻናሉ አዲስ ሆናችሁ ቻናሉ ሰብስክራይብ እንዲሁ ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ ዕለታዊ መረጃዎችን ወደ እናንተ የማደርሳችሁ ይሆናል። አብራችሁን ቆዩ። የጀርመኑ ክለብ ባየር ሙኒክና የስፔኑ ክለብ ሪያል ማድሪድ ፖርቹጋልን የቀኝ መስመር ተመላላሽ ሆነውን ዲያጎ ዳሎን የማስፈረም ፍላጎት እንዳላቸው ተገልጿል። የሁለቱ ክለብ አሰልጣኞች ተጫዋቹ አድናቂ እንደሆኑ ሲገለጽ፣ ክለቦቹ በክረምቱ የዝውውር መስኮት ተጫዋቹን የራሳቸው ለማድረግ ፉክክር ውስጥ እንደሚገቡ ይጠበቃል። ዲያጎ ዳሎ በማንቸስተር ዩናይትድ ቤት እስከ ሰኔ 2028 የሚያቆየው ኮንትራት እንዳለው የሚታወቅ ሲሆን ሆኖም ማንቸስተር ዩናይትድ ለዳሎ ዝውውር እስከ 40 ሚሊዮን ፓውንድ ማቅረብ የሚችል ክለብ ካለ ተጫዋቹን አሳልፎ ለመስጠት ፈቃደኛ ይሆናል ተብሎ ይጠበቃል። በጥር የዝውውር መስኮት ቼልሲና ባርሴሎናን ጨምሮ በርካታ ክለቦች አይደን ሄቨንን ለማስፈረም ፍላጎት እንደነበራቸው ግልጽ አድርገው ነበር። ነገር ግን ሄቨንና ወኪሎቹ ማንቸስተር ዩናይትድ ለተጫዋቹ ባቀረበው የወደፊት ቦታና በክለቡ የረጅም ጊዜ ፕሮጀክት ምክንያት ማንቸስተር ዩናይትድን መርጧል። ማንቸስተር ዩናይትድ የ31 ዓመቱን የመሃል ተከላካይ ሃሪ ማጉዌርን ውል ከወራት በፊት ለተጨማሪ 1 ዓመት ማራዘሙ ይታወቃል። ሆኖም የብዙዎች ተምሳሌትና እንደ መሪ ለሚቆጠረው ለዚህ አንጋፋ ተጫዋች ማንቸስተር ዩናይትድ ለተጨማሪ 2 ዓመታት ማለትም እስከ 2027 ድረስ የሚያቆየውን ኮንትራት ማስፈረም ይፈልጋል። በዕለተ እሁድ ከአርሰናል ጋር በነበረው ጨዋታ ጉዳት ያስተናግደው ሌኒሮ ምንም እንኳን የጉዳት መጠኑ ባይገለጽም የሐሙሱ የኤሮፓ ሊግ ጨዋታ ግን እንደሚያመልጠው ተዘግቧል። ፈረንሳዩ የማንቸስተር ዩናይትድ የቀድሞ አማካኝ ፖል ፖግባ እግር ኳስ ዳግም እንዲጫወት ፍቃድ አግኝቷል። ተጫዋቹ ታዲያ ከአበረታች ንጥረ ነገር በተያያዘ ላለፉት 4 ወራት ከእግር ኳስ ስፖርት አግዶ እንደነበረ የሚታወስ ጉዳይ ነው። አሁን ላይ ተጫዋቹ የ4 ወራት እግሩን በይፋ ያጠናቀቀ ሲሆን ዳግም እግር ኳስን መጫወት እንደሚችልም ተገልጿል። ተጫዋቹ በአሁኑ ሰዓት ከኮንትራት ነጻ ሆኖ የሚገኝ ሲሆን ማንቸስተር ዩናይትድም አማካኙን ዳግም በአጭር ጊዜው የማስፈረም ፍላጎት እንዳለው በተደጋጋሚ ሲገለጽ ቆይቷል። ሰር ጂም ራትክሊፍ እንዳሉት እንግዲህ በኦልድ ትራፎርድ ቅርብ ርቀት ያሉት በግልጽ እንደሚታየው የነሱ አባባልና እየተሰራጨ ያለው መረጃ ይህንን ይመስላል። እንግዲህ አዲሱ ስታዲየም የሚገነባው አሁን ካለው ስታዲየም አጠገብ ባለው መሬት ላይ እንደሆነ ታውቋል። በዚህ ሁሉ ጊዜ የት እንደሚጫወቱና ለማን ኪራይ እንደሚከፍሉ አእምሯቸውን ላለማጨናገግ ግንባታው እስኪጠናቀቅ ድረስ ዩናይትድ በኦልድ ትራፎርድ ይቆያልና ከዚህ በኋላም ወደ የድሮ ስታዲየም የሚፈርስ ይሆናል። እንግዲህ ስታዲየሙ ግንባታ እስከ ዓመት ድረስ እንደሚፈጅ ነው የሚወጡ መረጃዎች የሚጠቁሙት። ዴንማርካዊ የግራ መስመር ተመላላሽ ፓትሪክ ዶርጉ አዲሱ ክለቡ ማንቸስተር ዩናይትድ ለመለማመድ እንዳልተቸገረ እንግዲህ በዛሬው ፕሬስ ኮንፈረንስ ላይ ተናግሯል። በማንቸስተር ዩናይትድ ደስ በሚል መልኩ ተላምጃለሁ፣ በዚህ ክለብ ውስጥ ያሉት ነገሮች ለኔ አስቸጋሪ አይደሉም ሲል ተናግሯል። አሰልጣኝ ሩበን አሞሪም በስፖርቲንግ በነበረበት ወቅት በደንብ መለከተው ነበር፣ የእርሱን የማጥቃት ስልትም ለመገንዘብ ሞክሬ ነበር ሲል ተናግሯል። አሰልጣኝ ሩበን አሞሪም እንግዲህ ከነገው የሪያል ሶሲዳድ ጨዋታ አስቀድሞ መግለጫ ሰጥተዋል። እውነቱን እናውራ ከተባለ ሁሉም ሰው ከአቅሙ በታች ነው እያደረገ የሚገኘው፣ በዚህ ላይ እኔም እገኝበታለሁ። ሁሉንም ነገሮች ስላሸንፍ ተጫዋቾች ማለትም ካዝሜሮን ጨምሮ ከዚህ የተሻለ ማድረግ ይችላሉ ሲል ተናግሯል። ሁሉም ተጫዋቾች እችላለሁ የሚለውን አስተሳሰብ ውስጣቸው ላይ እንዲጸጽ ማድረግ ይኖርብናል ሲሉ ተናግሯል። ከሰር ጂም ራትክሊፍ ጋር ያለኝን ግንኙነት ከመጀመሪያው ቀን ጀምሮ እጅግ ጥሩ ነበር ሲልም ተናግሯል። ሆኖም እርሱ እጅግ ግልጽና ታማኝ እንደሆነ መናገር እፈልጋለሁ ሲሉ አሰልጣኝ ሩበን አሞሪም ተናግረዋል። ሜሰን ማውንት ለነገው ጨዋታ የመድረስ እድሉ ጠባብ እንደሆነ ሌኒሮ ከነገው ጨዋታ ውጪ ሃሪ ማጉዌርም በዚህኛው መርሃ ግብር ላይ እንደማይኖር አሰልጣኝ ሩበን አሞሪም አሳውቀዋል። ውድ የዚህ ቻናል ተከታታዮች በአዲስ ቪዲዮ እስክንገናኝ ድረስ መልካሙን ሁሉ ተመኘው። ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና ሼር ማድረጋችሁን ፈጽሞ እንዳዘነጉ። በአዲስ ቪዲዮ እስክንገናኝ ድረስ መልካሙን ሁሉ ተመኘው።